ጤና ይስጥልን ከአዲስ ሚዲያ ኔትወርክ ወቅታዊ ፕሮግራማችን ተጀምሯል። በዛሬው የወቅታዊ ፕሮግራማችን በርከት ያሉ ጉዳዮችን ለመዳሰስ ሽተናል። በ2010 ዓ.ም ኢትዮጵያም እውን የተደረገው የለውጥ ሂደት ዋነኛ መምከሪያ ሐሳባችን ነው። ይህን ለውጥውን ለማድረግ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ገፊ እንዲሁም ሳቢ ምክንያቶች ነበሩ። በኢትዮጵያም እንደ ሀገር እንደ አዲስ አበባም በተለይ በማህበራዊ ልማት ዘርፍ ይህን ለውጥውን ለማድረግ ህብረተሰቡ ነዋሪው ሲያነሳቸው የነበሩ ጥያቄዎች አሉ። ከዚሁ ከ2010 የለውጥ ዓመት ወዲህ ምን ጉዳዮች ተከናወኑ? በተለይ በማህበራዊ ልማት ዘርፍ ነዋሪዎቹ ቀድሞም ሲጠይቃቸው የነበሩ ጥያቄዎች በምን ያክል ደረጃ ተመለሱ? ጥያቄዎቹ ቀድሞ ሲነሱ የነበሩ ጉዳዮች ምንድናቸው የሚለውን ሐሳብ እናነሳለን። በዛሬው ወቅታዊ ፕሮግራማችን የዚህን የለውጥ ሂደት የማህበራዊ ጉዳይ ዘርፍ ለመዳሰስ እንግዶችን ስቱዲዮ ጋብዘናል። አዲስ አበባም ትምህርት ቢሮ ኃላፊው ዶክተር ዘላለም ሙላቱ እንዲሁም የአዲስ አበባ ጤና ቢሮ ኃላፊው ዶክተር ዮሐንስ ጫላም የዛሬው ወቅታዊ ፕሮግራማችን እንግዶች ናቸው። እንግዶቻችን እንግዲህ ጥሪያችን አክብራችሁ ስቱዲዮ ስለተገኛችሁ አብስተን እናመሰግናለን። እናመሰግናለን። እንግዲህ ቀደም ሲል እንዳነሳ ነው ኃላፊዎቻችን በተለይ ከዚህ ከ2010 የለውጥ ሂደት ቀድሞ ከዛም በኋላ ባሉት ዓመታት ውስጥ ኢትዮጵያ በለውጥ ሂደት ውስጥ እንድትገባ ገፊ ምክንያቶች ነበሩ ይታወቃል። ዶክተር ከርሱር ጀምርና በተለይ በአገራዊ ደረጃ ይህ ለውጥ እውን እንዲደረግ ህብረተሰቡ ሲያነሳቸው ከነበሩ ጥያቄዎች ውስጥ አንደኛው ጉዳይ የትምህርት ጉዳይ ቀዳሚው ነው ማለት ይቻላል። በጣም በርካታ ሳቢናም ገፊ ምክንያቶች አሉ ለውጥ እውን እንዲደረግ እናንሳቸው። እስኪ አዲስ አበባ ከተማን መነሻ አድርገን በትምህርት ስርዓቱ በተለይ ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ የነበሩ እንደ ስብራት የተነሱ ክፍተቶችና ችግሮች ነበሩ። እነሱን እናንሳቸው። ለውጥ መነሳሻ የትምህርት ጉዳዮች ምንድናቸው ከሚልን ጀምር። መልካም እሺ፣ አመሰግናለሁ። እንግዲህ አንተም እንዳነሳው ከለውጥ በፊት ከ2010 በፊት የነበረው አጠቃላይ ፖለቲካ ስርዓታችን እንደ ሀገር የገጠመን ችግር ህዝቡ እንደ ህዝብ ሲጠይቅ ሲያነሳ የነበራቸው ጥያቄዎች በርካታ ናቸውና እነዚህ ገፊ ምክንያቶች ምንድናቸው? የፖለቲካ ስርዓቱ ስብራት በማህበራዊና በኢኮኖሚ ላይ ያሳደረ የነበረው ጫና በኋላ ለለውጥና ለህዝቡንም ለአመጽና ለለውጥ ፍላጎት እንዲያድግ ያደረገበት ትልቅ ምክንያት ፖለቲካው ላይ የነበረ የጋራ አስተሳሰብ ያልተገነባበት ሀገር ስለነበር ያንን ምላሽ በሚሰጥ መልኩ ነው ለውጡ ገፍቶ የመጣው ማለት ነው። እንግዲህ ከዚህ ጋር ተያይዞ በፖለቲካ ሪፎርም ሂደት ውስጥ ተቋማዊ አደረጃጀትና ተቋማዊ ሪፎርም በመደረጉ ምክንያት ሀገሪቷ ያለችበትን ችግር በሁሉም ዘርፍ ሁሉን አካታች በሆነ መልኩ እንዴት ይፈታል በሚለው ውስጥ ትምህርት አንደኛውና ዋነኛው በዙሪያው ያሉ ተግዳሮቶችን ቀርፎ ለነገ ተተኪ የሆኑ ትውልድን በመገንባት በማዘጋጀት ሂደት ውስጥ ትምህርት ስርዓቱ መታየት መፈተሽ አለበት ተብሎ የፍኖተ ካርታ ጥናት ተደረገ እንደ ሀገር። ይሄ የፍኖተ ካርታ ጥናት አጠቃላይ የትምህርት ስርዓቱ ምንድነው ያለበት ችግር፣ ምን አይነት ተግዳሮቶች አሉ፣ ስለዚህ እነዚህን ተግዳሮቶች በምን አይነት መፍትሄ ምላሽ ያገኛሉ የሚለው አስተሳሰብ በጥናት ላይ ሳይንሳዊ በሆነ መልኩ መደረግ አለበት ተብሎ አቅጣጫ ተቀምጦ ከለውጥ በኋላ አጠቃላይ ሁኔታው ከተቋማዊ አደረጃጀት እስከ ሰው ሀብት ልማት ከትምህርት ስርዓቱ ከስርዓተ ትምህርቱ እስከ አጠቃላይ ፖሊሲው ድረስ እና ማህበረሰብ ተሳትፎንም ባካተተ መልኩ ችግሮቻችን ምንድናቸው ተብሎ ተለይቶ ጥናቱ ዋና ብሎ ያመጣቸው ችግሮች ወይም ግኝቶች የመጀመሪያ ዋነኛ ስርዓተ ትምህርቱ ጊዜውና ወቅቱን የሚዋጅ ያልሆነ በተለያየ ይዘቶች የተጨቀ ሀገር በቀል ዕውቀትንና እሴቶችን ያለያዘ ሰዎች ወደ ጋራ አስተሳሰብን የሚያመጣ ትውልድን ወደ ተቀራረበ ህብረ ብሔራዊ አንድነትን ሊያረጋግጥ የሚችል ብሔራዊ አስተሳሰብን ሊያመጣ የሚችል እንዲሁም ደግሞ አርበኝነትን ማረጋገጥ የሚችል ስርዓተ ትምህርቱ ጉድለትና ስብራት እንዳለው ተለየ። ስለዚህ ይሄን ምላሽ ሊሰጡ የሚችሉ ስርዓተ ትምህርቱ ከላይ እስከ ታች በአዲስ መልኩ መደራጀትና መጠናት አለበት ተብሎ ወደ ስራ ተገባ ማለት ነው። ሁለተኛው ስብራት ሆኖ የተገኘው የፖሊሲ ችግር ነው ማለት ነው። ፖሊሲው ቅድም እንዳልኩት ስርዓተ ትምህርቱን የሚመራው ፖሊሲው ስለሆነ የፖሊሲው አጠቃላይ ሁኔታ ከተባለ የአገሪቷ የማደግና የህብረተሰቡን የማደግ ፍላጎት የሚመልስ ትምህርትን ወደ አንድ ደረጃ ከፍ ሊያደርገው ጊዜውና ወቅቱን ሊዋጅ በሚችል መልኩ አለመሆኑ ተረጋግጦ የፖሊሲ ለውጥ እንደሚያስፈልግ ግኝቱ ተደረገ። አጠቃላይ ሰው ሀብት ልማታችን በተለይ ከመምህራንና ከትምህርት አመራር ጋር ያለንበት ሁኔታ አጠቃላይ ሁኔታውን ፈትሾ
የመፍትሄ አቅጣጫ አስቀምጦ ወደ ስራ ተገብቷል ማለት ነው። ስርዓተ ትምህርታችንን ሙሉ ለሙሉ ቀየርን። ፖሊሲው ተቀየረ። የትምህርትና አጠቃላይ የሰው ኃይል ስምሪትና ልማታችንም ላይ የራሱ የሆነ መፍትሄ ተቀምጦ ወደ ተግባር ተገብቷል ማለት ነው። ስለዚህ ይሄንን ጎን ለጎን የትምህርት ውስጣዊ ብቃት ተደራሽነትና ጥራትም ደግሞ አንደኛው በጥናት ውስጥ የተገኙ ዋነኛ ችግር ሆኖ ይሄን ስብራት ደግሞ ለመጠገን የትምህርት ጥራትን ማረጋገጥ የምንችልበት አጠቃላይ አሰራር ስርዓቱ ፖሊሲውም ስርዓተ ትምህርት ለውጡም ለትምህርት ጥራትም ተደራሽነት ምክንያት ይሆናል በሚል አስተሳሰብ እንደ ሀገር በተለይ ቅድመ አንደኛ ደረጃ ህፃናት ልማት ላይ ትኩረት ያልሰጠ ይሄንን መሰረት አድርጎ ልማት መደረግ ካለበት ከስረኛው ከታችኛው እድሜ ክልል ውስጥ በትኩረት ተሰጥቶ እንዲሰራ ትኩረት ሰጠ። ፖሊሲያችን የቅድመ አንደኛ ደረጃን ትምህርት የፖሊሲ አካል ተደርጎ በሁሉም ክልሎች በከተሞችም በገጠሩም አካባቢ ላይ ለተማሪዎች ተደራሽ እንዲሆን ለጥራት ትልቁ ምክንያት እና አንደኛው ሚሲንግ ሊንክ ሆኖ የተገኘው የታችኛው እድሜ እርከን ላይ ያለን ኢንተርቬንሽን በፖሊሲ የተደገፈ ስላልሆነ ሁሉም አካባቢ ላይ በሁሉም ደረጃ ተሳትፎ ማረጋገጥ በሚችል ልክ እንዲሆን ፖሊሲው በአዲስ መልኩ ተግባራዊ ያደረገ ጥራት በዛ ደረጃ በተለይም ደግሞ አጠቃላይ የፈተና ስርዓታችንና ፈተና አስተዳደራችን ሌላ ችግር ያለበት ሆኖ በመኮራረጅና በመሰራረቅ ባህል ያደረገ ኩረጃንና ሌብነትን ሊጸየፍ የሚችል ትውልድ በመገንባት ሂደት ውስጥ አንደኛው ስብራት የፈተና አስተዳደር ስርዓታችንና የፈታተን ሂደቱ እንደ ትልቅ ተግዳሮት ተደርጎ የመንግስት ትምህርት ቤቶች ወልዶ መጣያ የደሃ ማጎሪያ አቅመ ቢሶች የሚሰባሰቡበት የሚሉ ስያሜ ቁጥራቸው በጣም አነስተኛ የሆነ የተማሪ ቁጥሩ ከግል ትምህርት ቤቶች ጋር ሲነጻጸር ከፍተኛ ተማሪ ቁጥር በመንግስት ትምህርት ቤት ሳይሆን በግል ትምህርት ቤት የሚማርበት አጠቃላይ ሁኔታ ነው። ግን ደግሞ በአደረጃጀት እና በኢንፍራስትራክቸር ከሌሎቹ በተለየ መልኩ የውስጥ አሰራር ሂደቱ ከተሳለጠ ምቹና ሳቢ እንዲሆኑ ከተደረገ የተሻለ ውስጣዊ ብቃት ማረጋገጥ ይቻላል በሚል ጥናት ትምህርት ቤቶቻችን ሁሉንም እድሳት አድርገናል ማለት ነው። ታስታውሳላችሁ 2011-12 በአጠቃላይ ትምህርት ቤቶች ምቹ ሳቢ ማራኪ እንዲደረጉ የተደረገበት ሁኔታ ትምህርት ቤቶቻችን ብቃታቸው እንዲያድግና ተማሪዎች በትምህርት ቤት ቆይታቸው ውስጥ ደስተኛ ሆነው እንዲቆዩ በትምህርት ቤታቸው ውስጥ ደስተኛ ሲሆኑ ደግሞ ትምህርት በውስጣቸው እንዲያልፍ የራሱ የሆነ አስተዋጽኦ ስለሚያደርግ አንደኛው ኢንተርቬንሽን ትምህርት ቤቶቻቸውን ደረጃቸውን ማሻሻል እንደ ተግባር ተወስዶ በመንግስትም በሌሎች በህዝብ ኃይልም በባለሀብቱንም ሌሎችንም አካላት በማደራጀት ከፍተኛ የሆነ ስራ ተሰርቶ ዛሬ ትምህርት ቤቶቻችን እጅግ ምቹ ሳቢና ማራኪ እንዲሆኑ የተደረጉበት ነው። ሁለተኛው ችግር እንግዲህ ከተማሪዎች አጠቃላይ ሁኔታ ላይ ስንመለከት የባዶ ምሳቃ ይዘው የሚመጡ በምግብ እጦት ምክንያት የመጠነ ማቋረጥና መድገም በጣም ከፍተኛ የሆነበት ይሄንን ደግሞ ለመቅረፍ የተሄደበት ርቀት በጣም ውስን ስለሆነ ተማሪዎች መድረስ ከሚችሉበት ቦታ ላይ እንዳይደርሱ የሚያደርግ በቀጣይ የአገሪቷ እድገትና ብልጽግና ውስጥ በተለይም ደግሞ ዝቅተኛ ገቢ ካላቸው ማህበረሰብ ክፍል የሚወጡ ህፃናት የሚፈልጉትን ከፍተኛው የትምህርት ደረጃ ላይ መድረስ የሚችሉበት ሂደት በዚህ ምክንያት ብቻ እንደሚያቋርጡ ከትምህርት ገበታቸው እንደሚስተጓጎሉ ግኝት ተደረገ። በዚህ ምክንያት ሁሉንም ትምህርት ቤቶች በመንግስት ትምህርት ቤቶች በቀን 2 ጊዜ የምገባ ስርዓት እንዲዘረጋ ተደርጎ ትልቅ አቅም የፈጠርንበት ይሄም በተለይም የወላጅን የእናቶችን ሸክምና እዳ ያቀለለ ትልቅ ፎይታ የፈጠረ ዛሬ ድረስ እንግዲህ 840 ሺና ከዛ በላይ በቀን 2 ጊዜ ተማሪዎችን እንመግባለን ማለት ነው። ይሄ እንደ ትልቅ እርሾ ወስዶ እንደ ሀገር እንዲሰፋ ተደርጎ ዛሬ ከ5 ሚሊዮን በላይ ተማሪዎች በቀን 2 ጊዜ ይመገባሉ እንደ ሀገር። በከተማችን ወደ 1 ሚሊዮን የሚጠጋ የዩኒፎርም የደብተር እንዲሁም ደግሞ የምገባ ስርዓቱ ተጠቃሚ እንዲሆን ተደርጓል ማለት ነው። ዶክተር ወደ እርስዎ ልምጣና እንግዲህ ያው ጤና ለሁሉም ነገር መሰረት ነው ይታወቃል። ጤና ከሌለን ስለ ብዙ ነገር ማውራትም ከንቱ ነው ሊሆን የሚችለውና ጤና ትልቁ ጥያቄ ነው። ማህበረሰብም እንደ ዜጋም እንደ ነዋሪም ቅድሚያ ሊመጣ የሚችል ጥያቄ ነውና ከዚህ ቀደም የነበረው ቅድመ መከላከል የጤና ፖሊሲ ነው።
አሁን አክሞ ማዳን የሚል ጨምረንበታል ፖሊሲያችን ላይና ለምንድን ነው የጨመርንበት? እሱን ቀድሞ ከነበረ የጤና ስርዓት ጋር ከለውጡ በኋላ ያለው ልዩነት ምን ይመስላል የሚለውን አጠር አድርገው እንዲሰጡን እድሉን ለእርሶ ልስጥ ዶክተር። እሺ መልካም። እንግዲህ ለዲሞክራሲያዊ ስርዓት ግንባታ ማነቆ የሆኑ ህጎችን ከማሻሻል ለዲሞክራሲያዊ ስርዓት ግንባታ ወሳኝ የሆኑትን ተቋማትንም ሪፎርም ከማድረግ በጣም ብዙ ተግባራቶች ተተግብረዋል። ከዛ አንዱ እንግዲህ ለለውጡም ገፊ ምክንያት የነበሩት ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ምክንያቶችን አዲስ ለማድረግ የተካሄደበት ርቀት በጣም ብዙ ለውጦችን አምጥቷል። እንግዲህ ምናልባትም እንደ ጤናው ዘርፍ ደግሞ አንተም እንዳነሳኸው እንግዲህ በርካታ ለአገልግሎት ለመስጠት አስቸጋሪ የሆኑና ምናልባትም ደግሞ ወቅቱንም የሚፈልገውን የጤና ፖሊሲ ከመቅረጽ አኳያ ከዚህ በፊት የነበረውን በጣም በርካታ አሉ። በዋናነት በመሰረታዊነት በሽታ መከላከልን መሰረት ያደረገ የጤና ስርዓታችን ፖሊሲያችንን መከላከል አክሞ ማዳንንም ጨምሮ እስከ ተሐድሶ ድረስ የሚሄድ የጤና ፖሊሲን በመቅረጽ ወደ ተግባራ ተገብቷል እንደ ሀገር። ስለዚህ በዚህ ሂደት ውስጥ እንግዲህ እንደ ከተማችንም የመጀመሪያው ነገር ለዚህ ጤና ስርዓትን ለመተግበር አቅም ሊሆኑ የሚችሉ የመዋቅራዊ አደረጃጀት ጥናት በአዲስ መልክ ተካሂዶ ተገልጋይን መሰረት ያደረገ የጤና ስርዓቱን ጥራቱን የጠበቀ አገልግሎት ለመስጠት የሚያስችል አደረጃጀት እንዲዋቀር ተደርጓል ማለት ነው። ያንንም በማድረግ እንደ ከተማ ምናልባትም በርካታ ተግባራቶች የተተገበረበት ወቅት ነው ብዬ አነሳለሁ። ከፍታዊነትም አንጻር ብናይ እንዲሁም ከተደራሽነት አኳያም ብናይ ከጥራት ጋራ ብናይ በርካታ ተግባራቶች የተከናወኑበት ነው ብለን ማንሳት እንችላለን። ምናልባትም ከፍታዊነትና ከተደራሽነት አንጻር ስናየው እንደ ከተማ አስተዳደር በጣም እንግዲህ በለውጡ ማግስት አንዱ ፍትሃዊነትን የምናረጋግጥበት ከፍሎ መታከም የማይችል ዝቅተኛ የማህበረሰብ ክፍል ያለባት ከተማ ነች። ስለዚህ በለውጡ ማግስት 10 ወረዳ ላይ የነበረው የማህበረሰብ አቀፍ ጤና መድን ምናልባትም 70,000 ገደማ የሚሆን የከተማችንን ነዋሪ አቅፍ የነበረው ዛሬ ላይ ሁሉንም ወረዳዎቻችንን በማቀፍ 2.5 ሚሊዮን የከተማችን ነዋሪ በዚህ በማህበረሰብ አቀፍ የጤና መድን አገልግሎት እንዲያገኙ ሰው ጋር ሰው ተኮር የሆነ ተግባርን መስራት የሚያስችል ትልቅ ተደራሽነትን ያሰፋና ፍትሃዊነትንም ያመጣ ተግባር ነው። በዚህም ሂደት ከፍለው መታከም ለማይችሉ የከተማችን ነዋሪዎች ሙሉ ወጪውን የሚሸፍነው የከተማ አስተዳደሩ ነው። በዚህም በየዓመቱ በማህበረሰብ አቀፍ የጤና መድን ድጎማ ከተማ አስተዳደሩ 1 ቢሊዮን ብር ገደማ ይደጉማል። ይህ ፍትሃዊነትን ከማረጋገጥ አኳያ የተተገበሩ ተግባራቶች ነው። ምናልባትም አገልግሎቱን ከማስፋት አገልግሎቱን ጥራት ከመጨመር ጋር ተያይዞ በርካታ ተግባራቶች ተሰርተዋል። ምናልባትም ከነበሩት ነባር ተቋማቶች እንግዲህ አብዛኞቹ ተቋማት በሚባል ደረጃ ምናልባትም እንደ ከተማ አስተዳደር ቅርብ ጊዜ 12-13 ዓመት ያልበለጠው ተቋም ያለው የጥሩነሽ ቤጂንግ ሆስፒታል ነው። ሌሎቹ በጣም ነባርና በጣም እድሜ ጠገብ የነበሩ ሆስፒታሎች አሁን ካለው የተገልጋይ ቁጥርን ከመሸከም አኳያ በጣም ትልቅ ተግዳሮት የነበረባቸው ተቋማቶች ናቸው። እነዚህ ተቋማቶችንም የማስፋፊያ ግንባታ ከማድረግ ጀምሮ እንደው ማስፋፊያ ስንል ምናልባትም አሁን ካለው ነባሩ ሆስፒታል ግንባታ በላይ የሆኑ ናቸው። ለማሳያ አሁን በዘውዲቱ እየተገነባ ያለው ማስፋፊያ ከነባሩ የሆስፒታሉ አቅም በላይ አልጋውን እጥፍ የሚያደርገው በጥሩነሽ ቤጂንግም ሆስፒታል ማስፋፊያ እየተሰራ ያለው አሁን ከነባሩ ካለው የተቋም የሆስፒታል አቅም ደብል የሚያደርግ ነው እየተገነባ ያለው። በራስ ደስታ በዳግማዊ ምኒልክ ዘመናዊ የዓይን ሕክምና ማዕከል ግንባታ አገልግሎት እንዲሰጥ የተደረገበት እንዲሁም ወደ 28 ጤና ጣቢያዎች ላይ ካላቸው ከነባሩ ጤና ጣቢያዎች ያልተናነሰ የማስፋፊያ ግንባታ የተካሄደበት ነው። ይሄ እንግዲህ አገልግሎትን ተደራሽነት ከማስፋት አኳያ ትልቅ አንድምታ ያለው 4 አዳዲስ ጤና ጣቢያዎች ተገንብቶ ወደ ስራ አገልግሎት እንዲገቡ የተደረገበት የለውጥ ሂደት ነው ያለው። በዋናነት ግን እንግዲህ ትልቁ የከተማ አስተዳደሩ ትኩረት ሰጥቶት እየሰራ ያለው ከእናቶችና ህፃናት ጋራ ጤና ጋራ ተያይዞ ምናልባትም እንደ ትልቅ እንትን ማንሳት የምንችለው የአበበች ጎበና እናቶችና ህፃናት ሆስፒታል ለሌላ ዓላማ የተሰራ የነበረ ለአመራር ለአዲስ አበባ አመራር አካዳሚ የነበረን ወደዚህ ወደ ለእናቶችና ህፃናት
ሕክምና አገልግሎት ሆስፒታል እንዲቀየር ከተማው የወሰነው በጣም ትልቅ ታሪካዊ ውሳኔ ነው። ምናልባትም ይሄ ተቋም ከተማ አስተዳደሩ የነበረንን የእናቶችና የህፃናትን የሆስፒታል አቅምን በእጥፍ የጨመረ ነው። በእጥፍ እጅግ ዘመናዊ ወቅቱን የዋጀ የጤና አገልግሎት እንዲሰጥ በዘመናዊ መልክ የተደራጀ አገልግሎት እንዲሰጥ የተደረገበትና ከተጀመረ ገና 3 ዓመት ሳይሞላው ከ40 ሺህ በላይ እናቶችን ማዋለድ አገልግሎት የሰጠ ትልቅ ተቋም ነው። ፍትሃዊነትንም ከማስፈን አንጻር እየተሰሩ ያሉ ስራዎች አሉ። የቀዳማዊ ልጅነት የልማት ፕሮጀክትም እየተገበረ ነው በዚህ ለውጥ ዓመት ነው። ዶክተር ዘላለም ወደ እርስዎ ልመለስ። ከትምህርት ጉዳይ ጋር በተያያዘ ማሻሻያዎቹንና ውጤቶቹን በተወሰነ መልኩ ነካክተዋቸዋል። በዋናነት በተለይ በአዲስ አበባ ከተማ ደረጃ በትልቁ ሊነሳ የሚችለው ጥያቄ የመንግስት ትምህርት ቤቶች ደረጃ እና ከግል ትምህርት ቤቶች ጋር ያለው የካሪኩለም አለመመሳሰል ነው። ትልቁ ደግሞ በተለይ ገፊ የሆነው የለውጥ ጥያቄ አንደኛው ጉዳይ ትምህርት ቤቶች ዋነኛውን የመማር ማስተማር ስራ ዘንግተው የፖለቲካ መጠቀሚያ የሆኑ ትምህርት ቤቶችም ነበሩ። በተወሰኑ ቦታዎች ላይ ማንሳት ይቻላል። በተለይ እንደ አዲስ አበባ ከተማ ካነሳንና በለውጡ ላይ ሲነሱ የነበሩ የትምህርት ጥራት ችግሮች መፍትሄ አማራጮች ምን ነበሩ? እስካሁን ድረስ የተገኘ ውጤት ካለ እሱም መዳሰስ ከቻለን ዶክተር። መልካም። እንግዲህ ሀገር የምትገነባው በትውልድ ነው። ትውልድን የሚገነባው ሀሳብ ነው። ሀሳብ ደግሞ የሚሰርጸው በስርዓተ ትምህርት ነውና ስርዓተ ትምህርት ወሳኝነት ሚና አለው። በጣም የተዥጎረጎረ ስርዓተ ትምህርት የሚተገበርባት ከተማ ነች። የስርዓተ ትምህርት ወጥነት የሌለበት የፈለገ የህንድን ያልፈለገ የሲንጋፖርን የአውሮፓን የአሜሪካን ውጥንቅጡ የወጣበት ወጥነት የሌለው የስርዓተ ትምህርት ትግበራና አፈጻጸም ያለበት ከተማ ነው። ስለዚህ አንደኛው ያደረግነው ስርዓተ ትምህርቱ ወጥነት ባለው መልኩ በሁሉም ትምህርት ደረጃ በሁሉም ባለቤትነት በግል ይሁን በመንግስት በተቋም በሌላ ተቋማቶች የያዙ ከአንድ ምንጭ የሚመነጭ የፖለቲካ ስርዓትን ሊገነባ የሚችል አስተሳሰብን ሊያስተካክልና ሊያርቅ የሚችል ስርዓተ ትምህርት ያስፈልጋል። በግልና በመንግስት ትምህርት ቤቶች መካከል የተበተነ የተዘበራረቀ የስርዓተ ትምህርት ትግበራን ወጥነት እንዲኖረው ተደርጓል ማለት ነው። ስለዚህ ትምህርት ቤቶች ያው ቀጣይ ትውልድን የሚያዘጋጁ አካላቶች እስከሆኑ ድረስ በህግና በስርዓት የሚመሩ በአንድ አስተሳሰብ ግንባታ ውስጥ የሚሄዱ የምንፈልገውን ዕውቀት ክህሎትና አመለካከት የሚገነቡ ስለሆነ ያ አእምሮንም ዝግጁ ማድረግ ልቦና ላይ የሚያስብ ስለ ወንድማማችነትና እህትማማችነት ስለ ቤተሰብና ስለ ሀገር እኩል ሚዛኑን በጠበቀ አስተሳሰብ የተገነባ የስርዓተ ትምህርት ትግበራ ውስጥ ገብተናል ማለት ነው። የትምህርት ለትውልድ እንቅስቃሴ በጣም እጅግ ትልቅ አቅም የፈጠርንበት ክቡር ጠቅላይ ሚኒስትራችን ይሄንን ተግባር ካወጁበት ሰዓት ጀምሮ ላለፉት 2-3 ዓመታት በመንግስት ኢንቨስትመንት ብቻ የትምህርትን ውስጣዊ ብቃትና ጥራት ማረጋገጥ አይቻልም። አቅም ያለው የአንድ ጠጠር እንዲወረውር ያቺ ጠጠር ለሀገር ግንባታ ለትውልድ ግንባታ ማዋል የሁሉም ዜጋ ኃላፊነት ነው። ከአንድ አካል ብቻ የሚጠበቅ አይደለም። ጥራትን ለማረጋገጥ ሀገርን መገንባት ሂደት ውስጥ ከመንግስት ወይ ከሆነ አካል ወይ ከኤንጂኦ ብቻ አይጠበቅም። ቢኮዝ ትምህርት ቤት የትውልድ ማዘጋጃና ሀገር የምትገነባበት አውድ ስለሆነ ስለዚህ አቅም ያለው እንደየአቅሙ እንዲሳተፍበት የቀድሞ ተማሪዎች የነበረባቸውን ሀገራዊ ኃላፊነት እንዲወጡ የበኩላቸውን ድርሻ እንዲሰነዝሩ ለማድረግ በተሰራው ስራ በዚህ ዓመት ብቻ በአሁኑ እስካሁን ባለው የ9 ወሩን አፈጻጸም ብንመለከት ወደ 4 ቢሊዮን ብር በሀብት በጉልበት በገንዘብና በአይነት ተሰብስቧል ማለት ነው። ይሄ ቀላል ኢንቨስትመንት አይደለም። መንግስት ቢጠበቅ በሚቀጥሉት 2-3 ዓመታት ሊሞላው የሚችል እንደሆነ ነው እንጂ በአንድ ዓመት በ9 ወር ውስጥ ይሄንን አቅም ካለው እንዳጠቃላይ ከነበረብን ባክሎክ እና ሲንከባለል ሲወርድ ሲዋረድ የመጣን ሀገራዊ ችግር ለመቅረፍ ለትምህርት ብቻ ይሄናል ኢንቨስትመንት ማህበረሰቡ ካልተሳተፈበት የበኩልን ካልተወጣ መሻገር የምንችለው ችግር እንዳልሆነ ሁላችንም እናምናለን ማለት ነው። ባለፈው ዓመት ብቻ ወደ 6.3 ቢሊዮን ብር ተሰብስቧል። በተመሳሳይ ከ2 ዓመት በፊት በነበረው ይሄናል አቅም ማሰባሰብ ትምህርት ቤቶች ላይ ያለ ግብዓት እጦት ያስተሳሰብና የእውቀትን ግንባታ ላይ የነበሩ ተግዳሮቶችን እየቀረፍን የመጣንበት
ትልቅ አቅም የተደረገበት የቀድሞ ተማሪዎች ካሉበት አካባቢ ተሰብስበው ትምህርት ቤት ላይ መጥተው ሌላ ቀርቶ ተማሪዎቻቸውን እዛ ያሉትን ትንንሽ ህፃናት ኢንስፓየር በማድረግ በማነሳሳት ሞቲቬት በማድረግ ለቀጣይ እኔም እዚህ ደረጃ ላይ መድረስ እችላለሁ፣ ትምህርት ቤቴን እረዳለሁ፣ ለካ እዚህ መማር እዛ አሁን ትልልቅ ቦታ ለደረሱ ሰዎች መድረስ ይቻላል የሚለውን ስንቅ የህይወት ስንቅ የሰጠ ተግባራቶች እየተደረጉ ነው። እንደዚህ አይነት አልሙኒያ በሁሉም ትምህርት ቤቶች እንዲካሄድ ተደርጓል። የአካባቢ ማህበረሰብ አካባቢው ላይ ቅድም እንዳልኩት የቻለ ግብዓትን በማሟላት በእውቀት በክሎት በጉልበት ኮንትሪቢዩት እንዲያደርግ አካባቢ ላይ ያሉ አልባሌና ብልሹ ባህሪያትን ሊያመጡ የሚችሉ አዋኪ ድርጊቶችን በመዋጋት በመታገል በማጥፋትና በማጽዳት ውስጥ የበኩሉ ሚና እንዲጫወት ማድረጋችን ትምህርት ቤቶች ሰላማዊ መማር ማስተማሩ የተሳለጠ ተማሪዎች ደግሞ ስለ ትምህርታቸውና አጠቃላይ ስለ ትምህርት ስርዓቱ እንዲያስቡ ነገን አልመው ህልማቸው ለህልማቸው ጉልበት እንዲሆን በማሰብ በርካታ ስራዎች እየተሰሩ ይመጣሉ ማለት ነው። ኢንቨስትመንቱ ግን ምን ፈጠረ የሚለውን ነገር አንድ ሁለት ነገር ልናገር። ኢንቨስትመንቱ ይሄ በተለይ ኢንቨስትመንት ብለን ነው የምናስበው፣ እንደ ውጭ አይቆጠርም። ለተማሪዎች ምገባ በቀን 2 ጊዜ መመገባችን፣ ዩኒፎርም በየአመቱ መቅረቡ፣ የትምህርት ቁሳቁስ ያለ ሐሳብ ለተማሪዎቻችን ተደራሽ ማድረጋችን የመንግስት ወጪ ነው ብለን አይደለም የምናስበው። ይሄ ትልቅ ኢንቨስትመንት ነው። ተማሪውን ቀጣይ ይችን ሀገር የሚረከብን ባለዳ የሚያደርግ ሀገሪቷ ከፍላ በነፃ ትምህርት ሰጥታ በነፃ ትምህርት ቁሳቁስ ሰጥታ ዩኒፎርም አልብሳ አብልጣ ተጥታ የምታሳድግ ከተማ ውለታቸው በጣም ከፍተኛ ነው ብለን ነው የምናስበው። ህፃናት ተማሪዎች ዛሬ ይሄንን ሲያነሱ ስትሰሙ ትውልድን በትክክልም ባለ ዕዳ ያረግነው ነው። ዕዳውን ነገ የሚከፍል የሚቆረቆር ለሀገር መስራት የሚችል ትውልድን ማዘጋጀት የቻልንበት ስለሆነ ይሄ አንዱ ትሩፋት ነው ብለን ነው የምናስበው። ከትምህርት ውጤታማነት ባለፈ ሀገሬ ይሄን አርጋልኛለች ለሀገሬ ማልከፍለው ዋጋ የለም ብሎ የሚጨነቅ ትውልድ ፈጥረናል ማለት ነው። ይሄ ትልቁ ፒክቸር ነው። ከዛ ባለፈ የመጠነ ማቋረጥ በጣም ወደ ዜሮ የመጣበት። ስለዚህ ዛሬ ተማሪ ምክንያት የለውም ከትምህርት ገበታው የሚወጣ ራበኝ ብሎ አይቀርም፣ መማርበት ደብተር የለኝም ብሎ አይቀርም። ከትምህርት ገበታው ውስጥ ሊያስቀረው የሚችል ምክንያት የለው፣ ምክንያት አሳጥተነዋል ማለት ነው። በዚህ አመት ብቻ በአሁን እስካሁን ባለው የ9 ወሩን አፈጻጸም ብንመለከት ወደ 4 ቢሊዮን ብር በሀብት በጉልበት በገንዘብና በአይነት ተሰብስቧል ማለት ነው። ይሄ ቀላል ኢንቨስትመንት አይደለም። መንግስት ቢጠበቅ በሚቀጥሉት 2-3 አመታት ሊሞላው የሚችል እንደሆነ ነው እንጂ በአንድ አመት በ9 ወር ውስጥ ይሄንን አቅም ካለው እንዳጠቃላይ ከነበረብን ባክሎክ እና ሲንከባለል ሲወርድ ሲዋረድ የመጣን ሀገራዊ ችግር ለመቅረፍ ለትምህርት ብቻ ይሄናል ኢንቨስትመንት ማህበረሰቡ ካልተሳተፈበት የበኩልን ካልተወጣ መሻገር የምንችለው ችግር እንዳልሆነ ሁላችንም እናምናለን ማለት ነው። ባለፈው አመት ብቻ ወደ 6.3 ቢሊዮን ብር ተሰብስቧል። በተመሳሳይ ከ2 አመት በፊት በነበረው ይሄናል አቅም ማሰባሰብ ትምህርት ቤቶች ላይ ያለ ግብዓት እጦት ያስተሳሰብና የእውቀትን ግንባታ ላይ የነበሩ ተግዳሮቶችን እየቀረፍን የመጣንበት ትልቅ አቅም የተደረገበት ከለውጥ በኋላ የመጣ አዲስ አስተሳሰብና አሰራር እንደሆነ ለመግለጽ ነው። ትምህርት ቤቶች በራሳቸው ትውልድን ማነጫ እንደ ተቋማት ነው የሚቆጠሩት። ከፖሊሲ ማሻሻያ ከሌላው ከወላጅ አስተዋጽኦ ባሻገርና በዚህ ረገድ በትምህርት ቤቶች ደረጃ ያለው አደረጃጀት ምን ይመስላል? የትምህርት ቤቶች ጥራት እንዳለ ሆኖ ለምሳሌ ሱፐርቫይዘር ርዕሳነ መምህራን ምደባ በተመለከተ ከዚህ ቀደም ብዙ ቅሬታ ሲነሳበት የነበረ ጉዳይ ነው። በተመሳሳይ ደግሞ የመምህራን ደረጃ የአቅም የማስተማር አቅም በተለያየ መንገድ በስነ ምግባር የማነጽ ጉዳይ ብቻ ሳይሆን እውቀቱ ኖሯቸው በትክክል ተማሪውን ማብቃት የሚችል ምዘና ኖሯቸው ነው ወይ የተመደቡ የነበረው? አንዱ ሪፎርማችን የሚያጠነጥነው የትምህርት አመራሩ ላይ ነው። ትምህርት አመራር የምንላቸው ዋና ርዕሰ መምህርና ምክትል ርዕሳነ መምህራን እንዲሁም ሱፐርቫይዘሮች ናቸው። ከለውጥ በኋላ የተደረገው ነገር ምንድነው? በብቃትና በአቅማቸው ተወዳድረው ፈተና ተፈትነው አቅም ያለው ብቻ ወደ ትምህርት አመራርነት እንዲመጣ ከመጣም በኋላ አንዴ ቦታ ከያዘ በቃ እድሜ ይፍታኝ አይነት ግንኙነት የለም።
ግንኙነታችን በተማሪ ውጤትና ስነ ምግባር ማሻሻል ላይ የሁለትዮሽ ግንኙነት አለ። በአግሪመንት ነው። ይሄ አግሪመንት አሁን ካለበት እዚህ ፐርሰንት እዚህ ያደርሳል የተማሪ ውጤት የተማሪ ስነ ምግባር እነዚህ የሚስተዋሉ ነገሮች አሉ። በሚቀጥሉት 3 አመታት እነዚህን አስተካክላለሁ። የትምህርት ቤቱ ደረጃ አሁን ካለበት ደረጃ እዚህ ያደርሳለሁ ብሎ ዲቴል አግሪመንት አለን ማለት ነው። ስለዚህ ትምህርት ቤቶች አንደኛ ደረጃ ትምህርት ቤቶች ከወረዳ ትምህርት ጽሕፈት ቤት ጋር ተፈራርመዋል። ሁለተኛ ደረጃ ትምህርት ቤቶች ከክፍለ ከተማ ትምህርት ጽሕፈት ቤት ጋር ተፈራርመዋል። ስለዚህ ይሄ at the end of እቅዱ ወይም አግሪመንቱ የጋራ ውል ያንን የገባውን ቃል የገባውን ነገር ሲፈጽም ብቻ ነው በርዕሰ መምህርነቱ የሚቀጥለው። ሱፐርቫይዘርም ተመሳሳይ በውጤትም በተለያየ ነገሮች እያየን ስለሆነ ይሄ ትልቅ ነገር ነው። ጥሩ ነገር ነው ያነሳው። መልካም አመሰግናለሁ ዶክተር ዘላለም። ዶክተር ዮሐንስ ወደ እርሱ ልመለስ። የተወሰኑ ጉዳዮችን ማንሳት ጀምረን ነበር። ከዚህ ከለውጡ በኋላ የተለያየ አይነት ማህበረሰብ ያለበት ከተማ ነው። በዛው መጠን ደግሞ እድገትም አለ። ለጤና ደግሞ አጋላጭ የሆኑ ምቹ ሁኔታዎችም ስጋቶችም ያሉበት ከተማ እንደሆነ ይታወቃልና የጤና ስርዓታችን እስኪ እንመዝነው። በአዲስ አበባ ከተማ ልክ ነው ወይ? የጤና ተቋሞቻችን በእያንዳንዱ ወረዳ ሊኖሩ ይችላሉ? አቅማቸው ምን ያክል ነው? እስከምን ድረስ ነው አገልግሎት የሚሰጡት? እንደ ከተማ አስተዳደራችን እንግዲህ በጣም በዚህ በለውጥ ዘመን በጣም ትልልቅ በርካታ ተግባራቶች ተከናውነዋል። እንግዲህ ከለውጥ በፊት የነበረው የተገልጋይ ቁጥርና ዛሬ ላይ ያለው በጣም ልዩነቱ ምናልባትም እንደው በቁጥር ለማነጻጸር ተመላላሽ ሕክምና ቁጥርን ብናየው ከለውጥ በፊት የነበረው 2.3 ሚሊዮን ነው። እንግዲህ በአመት ውስጥ ተመላላሽ ሕክምና አገልግሎት በከተማችን ሲሰጥ የነበረው ዛሬ ላይ 14.6 ሚሊዮን ደርሷል። በዋናነት እንደሆነም ለአገልግሎት ማሰጣጥ ቁልፍ ማነቆ የሆኑትን ችግሮችን በመለየት በዛም ፕሮጀክት በመንደፍ በሁሉም ተቋማቶች በሆስፒታሎቹ ላይ ኢምፕሊመንት በማድረግ ትልቅ ለውጥ መጥቶ ያንኑ ወደ ጤና ጣቢያዎች ወደ 22 ጤና ጣቢያዎች ስኬል አፕ እያደረግን እንገኛለን። ምናልባትም በለውጡ ማግስት እቺ ከተማ ሪፈራል እየጠበቁ እናቶች ወንበር ላይ የሚወልዱባት ከተማ የነበረች ነች። ሪፈራል እንግዲህ የሪፈራል ቅብብሎች ስርዓቱም በደንብ ሪፎርም የተደረገበትና ሌላ ቦታ ላይ አልጋ እስኪገኝ ሪፈራል እየጠበቁ ቁጭ ብለው ወንበር ላይ የሚወልዱባት ከተማ ነበረች። ዛሬ ያንን ታሪክ ማድረግ የቻለች ከተማ ነች። ይሄ ሁሉ የመጣው እንግዲህ ትሩፋቶች የለውጡ ትሩፋቶች ናቸው። ምናልባትም በለውጡ ማግስት የነበረን የአምቡላንስም ስርጭታችንን ስናይ 34 አምቡላንሶች የነበራት ከተማ ነች። ዛሬ ላይ እንደ ከተማ ዛሬ ላይ 104 መሆን ችሏል። እንግዲህ በዚህ ያንን የገነባንበትን እንግዲህ 34 በዘመናዊ የሕክምና አገልግሎታችን የገነባ ነው እንግዲህ አሁን በዚህ ባጭር ጊዜ ከ3 እጥፍ በላይ ማሳደግ የተቻለበትና ከእናቶችና ህፃናት ጤና አገልግሎት ጋር ተያይዞ ቅድም ያልኩት የአበበች ጎበና እናቶችና ህፃናት ሆስፒታል እጅግ በጣም እንግዲህ እናቶች ከወለዱ በኋላ ሻወር ወስደው ምናልባትም ለመውለድም ደግሞ ቀድሞ የሚተኙ ሲሆኑ ራሱን የቻለ መታጠቢያ ቤትና ሽንት ቤት ያለው ለእናቶችም ለመቀመጥ አመቺ የሆነ በጣም ዘመናዊ ምድረግቢው ሳቢ ከመጀመሪያው ጀምሮ አገልግሎቱንም ስንጀምር ዲጂታላይዝ አድርገን የጀመርነውና በጣም ለበርካቶች እናቶች ህይወት መታደግ ምክንያት የሆነና የሌሎቹንም ነባር ሆስፒታሎችንም ጫና ያቃለለ ነው። በማደግ ላይ ላሉ አገራቶች የሚቀመጠውን በኤስዲጂ ማሳካት አለባቸው ተብሎ በ2030 የተቀመጠን ግብ ቀድመን ማሳካት ችለናል። ክብርት ከንቲባ ያስቀመጡትን ሌጋሲ ከተማችን ምናልባትም ከአፍሪካ ተመራጯ ህጻናትን ለማሳደግ የምትሆን ከተማ እናደርጋታለን የሚለውን ሞቶ ማሳካት እንደሚቻልና የተሰሩት ስራዎች ይህንን የሚያመላክቱ እንደሆነ በደንብ ማንሳት እንችላለንና የጤና ፖሊሲውን ለመተግበር አቅም የሚሆኑን በርካታ ተግባራቶች እየተተገበሩ ይገኛሉ። ከዚህ ውስጥ እንግዲህ የኮሪደር ልማቱ ይዞልን የመጣው ጸጋ ትልቅ ነው። አዲስ አበባ ከተማ ላይ ሽንት የሚሸና ሰው ማየት አሁን ብርቅ ሆኗል። ከዚህ በፊት በየሜዳው የምናየው የነበረው አሁን ላይ በጣም በትልልቅ መንገዶች ላይ የምናየው ነገር ምክንያቱም በየቦታዎቹ ላይ የመጸዳጃ ቤቶቹንም እንዲቀርብ ማድረግ ተችሏል። ይሄ ትልቅ ከዚህ በፊት ስጋት የሚሆኑብንን ተላላፊ በሽታዎችንም ለመከላከል ትልቅ አቅም ነው ያመጣል። ለጤናው ትልቅ ባክቦን ነው ይሄ። ስለዚህ ይሄ የተተገበረበትና ትልልቅ ተግባራቶች የተሰሩበት ነው። መልካም አመሰግናለሁ ዶክተር ዮሐንስ። ዶክተር ዘላለም ወደ እርስዎ ትምህርቱ ዘመን እንዲዋጅ በማድረግ ሂደት ውስጥ ቀጣይ ቤት ስራዎች ምንድናቸው? በሚቀጥሉት የለውጥ ጊዜያቶች ውስጥ ከትምህርት ዘርፉ ምን እንጠብቅ እንደ ከተማ?
እንግዲህ እስከዛሬ ሰራናቸው ያመጣናቸው ውጤቶች እነሱን እየዘከሩ በእነሱ እየዘፈኑ መቆየት አያስፈልግም። ችግሮቹ በጣም ከጊዜ ወደ ጊዜ አንዳንዶቹ ወቅትና ጊዜ ዓለም አቀፍ ሁኔታዎች የቴክኖሎጂ ሪቮሉሽኑ የሚፈጥራቸው ጫናዎች አሉ። ይህንን ታክል ማድረግ የሚችል ተቋማዊ አቅም መገንባት አለበት ብለን ነው የምናምነው። መሸከም ሬዚስት ማድረግ የሚችል ተቋማዊ አሰራር፣ ህብረተሰብ ተሳትፎ እና አሰራር አደረጃጀት ያስፈልጋል ብለን እያሰብን ነው። ግን በተለይም ደግሞ አሁን ከአዲስ ሚዲያ ኔትወርክ ጋር የሰራ ነው አንዱ በዚህ ለርኒንግ ማኔጅመንት ሲስተም ውስጥ የመማር ማስተማር ሂደቱን የሚያግዝ የሚያሳልጥ በተለያዩ ዲጂታል ኮንቴንቶች ለተማሪ ለመምህር እና ለትምህርት አመራሩ ዴሊቨር የምናደርግበት በሁለትዮሽ ግንኙነት ከታችኛው የትምህርት እርከን ጋር እስከ ላይኛው ትምህርት ድረስ የሚያሰናስልና የሚያጋምድ የምንፈልገውን ኮንሰፕት በምንፈልገው ሰዓት ለምንፈልገው ማህበረሰብ እኩል ዴሊቨር ማድረግ የምንችልበት ብሮድካስት ልናደርግበት የምንችልበት ሶፍትዌር ነው ማለት ነው። አንደኛው የለርኒንግ ማኔጅመንት ሲስተም። ሁለተኛው ዲጂታል ላይብረሪ ነው። ዲጂታል ላይብረሪ ይሄ ላይብረሪ ማኔጅመንት ሲስተሙ ለተማሪዎች ለመምህራን እና ለትምህርት አመራሩ በሚፈልጉበት ፕሮፋይል በሚፈልጉት ትምህርት ደረጃ በሚፈልጉት ትምህርት አይነት ፕሮፋይል አድርጎ ያስቀምጣል ማለት ነው። የሚፈልገው አካል በእያንዳንዱ እንትን ይላል። ሌላኛው ስኩል ፖርታል ነው። ሶስተኛው ይሄ ስኩል ፖርታል እያንዳንዱ ትምህርት ቤት ምን አይነት አገልግሎቶች አሉት፣ ትምህርት ቤቱ የት ነው ያለው፣ ጂኦግራፊካሊ የሚያሳየው የመሸከም አቅሙ የማስተማር ስነ ዘዴው አጠቃላይ ሁኔታን ይሄ ስኩል ፖርታል ስለ ትምህርት ቤቱ ለእያንዳንዱ ትምህርት ቤት ዌብሳይት ከፍተን በእያንዳንዱ ትምህርት ቤት ማን አለ የሚለውን እንድናቅ ይረዳናል ማለት ነው። ይሄ አንዱ ነው። ሌላኛው ደግሞ የስኩል ኢንፎርሜሽን ሲስተም የሚባለው የአጠቃላይ ሪፖርት ጀነሬት የሚያደርግ የተማሪ እነዚህ የጥራት አመለካች አሃድ ብለን የምናስቀምጣቸው ወይ ደግሞ ኪ ፐርፎርማንስ ኢንዲኬተርስ ምን ደረጃ ላይ ነው የሚለው ሪፖርት ጀነሬት አድርጎ ይሰጣናል። የስምንተኛና የስድስተኛ ክፍል ድጋሚ ሰርቲፊኬት ማውጣት የሚፈልግ አንድ ሰው ሲመጣ ያንን መዝገብ አገላብጠ ፈልጋ አግኝተ ነው ድጋሚ ሰርቲፊኬት የሚገኘው። ስለዚህ አሁን እሱንም ወደ ዲጂታል እየቀየር ነው። የሚፈልግ ሰው በሚፈልግበት አገር ላይ ሆኖ ቢሮ መምጣት ሳይጠበቅበት ዲጂታል የሆነ የድጋሚ ሰርቲፊኬት ማግኘት የሚችልበት ሶፍትዌር አንዱ የትምህርት ቢሮ የዲጂታል የስማርት ሲቲ ኮንሰፕትን ኢንቲግሬት እያደረግንበት ያለንበት ነው። ሶስተኛውና ዋነኛው ደግሞ የስኩል ኢንፍራስትራክቸር ዴቨሎፕመንት ስኩል ኔት የኦፕቲማይዜሽን እና የአፕግሬዲንግ ስራዎች እየተሰሩ ትምህርት ቤቶችን በስኩል ኔት እንትን ውስጥ ኢንፍራስትራክቸር ውስጥ ኮኔክትድ ማድረግ የምንችልበት እጅግ በጣም ትልቅ ዳታቤዝ አለን። በዛ ዳታቤዝ መሰረት ትምህርት ቤቶች የሚገናኙበት በተለይ የምንፈልገውን ዲጂታል ኮንቴንት ዴሊቨር ልናደርግበት የምንችል ትምህርት ቤቶች በዚህ ኔትወርኪንግ የተገናኙበት አጠቃላይ ካለው ሀገር ኢንፍራስትራክቸር ጋር ኮኔክት ሆኖ የሚገናኙበት ሁሉንም ሃይ ስኩል አጠናቀናል። አሁን ወደ 220 የሚደርሱ ትምህርት ቤቶች ደግሞ አንደኛ ደረጃ በዚህ ስርዓት ውስጥ እንዲገቡ ቅድመ ዝግጅት እየተጠናቀቀ ያለበት ሁኔታ ነው ያለው። ስማርት ሲቲ ስንል በሆነ ሴክተር ላይ ብቻ ሳይሆን እንደ ከተማ እንደ ሀገር ኮኔክትድ ሆኖ ዲጂታላይዝድ የሆነ ሲስተም ውስጥ እንዲገቡ ማድረግ ያስፈልጋል። ከዚህ ባለፈ ሁሉም ተማሪዎቻችን በተለይ ፋይዳ መታወቂያ እንዲኖራቸው ከ5 ዓመት በላይ ያሉትን በአጠቃላይ የዚህ ስርዓት ተጠቃሚ እንዲሆኑ ልደት ሰርቲፊኬት እንዲኖራቸው ማን መቼ ነው ከዚህኛው ሲስተም ጋር ኢንቲግሬት ተደርጎ ከነዋሪዎች አገልግሎትና ዜግነት ስርዓት ጋር እንዲስተሳሰሩ ይደረጋል። የትምህርት ስርዓት ውስጥ የሚያልፉ ተማሪዎች በጥራት አመላካች አሃድ ምንፈልጋቸውን ጉዳዮች ትሬስ እያደረግን የምናይበት አጠቃላይ ሂደት ይኖረዋል ማለት ነው። እንግዲህ ይሄንን ማዘመን ለዚህ የሚመጥን አማራጮችን እያቀረብን ለትውልድ ማድረግ የማንችል ከሆነ ተማሪዎቻችንን ከእጆቻችን ላይ ልናጣ እንችላለን ማለት ነው። ስለዚህ የመንግስት የትምህርት አመራርና የትምህርት ማህበረሰቡ በጋራ ተሰናስሎና በጋራ መስራት አማራጭ የለውም ማለት ነው። ይሄን ላይ በትኩረት መሰራት ያስፈልጋል። ይሄ ቀጣይ ቤት ስራ ነው ማለት ነው። በአጠቃላይ ትምህርት ቤት በምንፈልገው ደረጃ ሲደራጅ በምንፈልገው አቅም ኦፕሬት ማድረግ ሲችል ሀገር ትገነባለች፣ ትውልድ ይበቃል ማለት ነው። ዶክተር ዮሐንስ ወደ እርስዎ ልምጣ። ያጠቃልልን ነው
እንግዲህ ጤናችን በደንብ ዳሰናል። ከለውጥ በፊት የነበሩ ገፊ ምክንያቶችን በደንብ አንስተናል። እንግዲህ እንደ ከተማም ደግሞ በብዙ ዘርፎቹ በጣም የተነቃቃ ብዙዎቹን ዘርፎች ጥላ የሄደች በሚመስል አይነት መልኩ ልማት ውስጥ ትገኛለችና በጤና ዘርፍ አዲስ አበባ የነዋሪዎቿን ፍላጎት ከማርካት አልፋ እንግዲህ በአማራጭ የቱሪዝም ዘርፍ አድርጋ የመቁጠር ደረጃ ላይ ደርሳለች። የጤና ቱሪዝምንና በአዲስ አበባ ውስጥ እየተሰጠ ያለው የጤና አገልግሎት በሕክምና አጠራሩ የቴሪሸሪ የምንላቸው ወይም ሶስተኛ ደረጃን ከፍ ብለው ከአገልግሎት እንዲሰጥ የማድረግ ጥረቶች እንደተጀመሩ እናውቃልና ከዚህ አንጻር ጅምሮች ምንድናቸው? ወደፊትስ ከዚህ ከጤና ቱሪዝም ጋር በተያያዘ አዲስ አበባ ከተማ ከጀመረችው የዚህ የስማርት ከተማ ሀሳብ ጽንሰ ሀሳብ አንጻር እኩል አብሮ መሄድ የጤና አገልግሎት ከማንበር አንጻር እየተሰራ ያለ ስራና የቀጣይ ቤት ስራዎችን በተመለከተ ሀሳቦትን እንዲያጋሩ ድል ስጥ ዶክተር። እሺ መልካም። እንግዲህ ቅድም በርከት ያሉ ሀሳቦችንም አንስተናል። እንግዲህ ትልቁና አንዱ በትኩረት ልዩ ትኩረት ሰጥተን የምንሰራበት ከተደራሽነት አኳያ ከተማችን በተቀመጠውን ዓለም አቀፍ ስታንዳርድ ታሟላለች። ነገር ግን ከአገልግሎት ጥራትና ፍትሐዊነት ጋር ተያይዞ የሚነሱት ናቸው በልዩ ትኩረት ተሰጥቷቸው እየተሰሩ ያሉት። ከፍትሐዊነት ቅድምም አንስተናል። በጣም ዝቅተኛ የማህበረሰብ ክፍል ሳንቲም ሳይኖረው ሳይታከም ጤናው አደጋ ላይ እንዳይወድቅ ምናልባትም ምንም መክፈል ለማይችሉት ሙሉ ለሙሉ ከተማ አስተዳደሩ ከፍሎላቸው የተዘረጋው የጤና መድን ስርዓታችን ትልቅ ለነዋሪውም አቅም ነው። ምናልባትም እንደ ከተማም ትልቅ ኮንትሪቢዩሽን ነው ብዬ ነው ማስበው። ይሄ ፍትሐዊነትን ከማስፈን አንጻር ነው። እንግዲህ ሌላኛው ከጥራት ጋር ተያይዞ ያለው ትልቁ ተግዳሮት ብለን የምንለው ከአገልግሎት አሰጣጥ ጥራት ጋራ ያንን ጥራት ሊያመጡ የሚችሉ በርካታ ፕሮጀክቶች ተነድፈው ተግባራዊ ተደርገው የመጡ ለውጦች በጣም በርካታ ናቸው። ውጤቶቹንም እያየን እንገኛለን። እሱን ሆስፒታሎቹ የጀመርናቸውን ወደ ጤና ጣቢያዎች ውስጥ በማስፋት ላይ እንገኛለን እና ያንን አጠናክሮ በመቀጠል ተለዋዋጭ ነው የሕክምና ሙያ ወይንም የሕክምና የሚሰጥባቸው ሜዲካል ኢኩዊፕመንት በጣም በየጊዜው ነው አፕዴትድ እየሆኑ መሄዱትና ያንን ለማድረግ የሚችል ፕላትፎርም ከዚህ በፊት ካለው የተለመደው ልምምድ ኦልሬዲ ያሉትንም እያዘመኑ መሄድና አቅማቸውን እንዲጎለብት ከማድረግ አኳያ ቅድምም ጠቅሻለሁ። ጤና ጣቢያዎቹን ከ28 በላይ ትልልቅ ማስፋፊያዎች ተገንብተዋል። 4 አዳዲስ ጤና ጣቢያዎች ተገንብተው አገልግሎት እንዲሰጡ የነባር ሆስፒታሎቹን አቅም በእጥፍ ሊጨምሩ የሚችሉ ትልልቅ ግንባታዎች በሁሉም በነባር ሆስፒታሎች እየተደረጉ እንደሆነ ቅድምም ገልጫለሁ። ሌላኛው 2 ትልልቅ ዘመኑን የዋጁ ትልልቅ ሆስፒታሎች አሉ። በነፋስ ስልክና በኮልፌ የተገነቡት አሁን በማለቅ ላይ በመጠናቀቅ ላይ የሚገኙት እንግዲህ በጣም ተለዋዋጭ የሆነ የሕክምና ቴክኖሎጂ በሚፈልግበት ዘመን ላይ ሌላው ዓለም ላይ ያለው ልምምድን እኛም ሀገር መምጣት አለበት። ስለዚህ ቀድሞ በምናቀርበውና በምንሄደው ልምምድ የምንፈልገውን ደረጃ የጤና ቱሪዝም ማዕከል ከተማችንን ለማድረግ ለየት ያለ አሰራርንም መከተል አለብን ብሎ ከተማ አስተዳደሩ ካቢኔው እነዚህን ዘመኑን የዋጁ ሆስፒታሎችን በመንግስትና የግል አጋርነት በፐብሊክ ፕራይቬት ፓርትነርሺፕ ወደ አገልግሎት እንዲገቡ ስራዎች እየተሰሩ ይገኛሉ። ምናልባትም እንደው ለማሳየት ያለውን እንትን ከተማ ውስጥ ካለው ከከተማችን ውስጥ ከሚወጡ ሪፈራሎች ባለፈው አመት ብቻ ከዚህ ከተማ በሚሄዱ ሪፈራል ወደ ውጭ ሀገር እስከ 1.6 ቢሊዮን ብር ገደማ ነው እንግዲህ እንደ አገር ያስወጣን። ስለዚህ ያንን ልናስቀርበት የምንችልበት አንዱ ተግባር ከተማውም ይሄ ትልልቅ ሆስፒታሎችን በእንዲህ መልኩ ስራ ለማስጀመር ማቀዳችን ምናልባትም እንደ ሀገር የመጀመሪያው ነው የሚሆነው እና ይሄንን ማስቀረት የምንችለው በየጊዜው አሁን ሌላው በሰለጠነው ዓለም ሀገር ላይ የሜዲካል ኢኩዊፕመንትን መግዛት እየቀረ ነው፣ ሰርቪስ ነው የሚገዛው። ምክንያቱም ይሄ የሚሆንበት ምክንያት በየጊዜው የሕክምና መሳሪያ እየዘመነ ሲሄድ ዘመኑን የሚመጥነው እንዲለዋወጥ የሚያደርግና እንዲቀየር የሚያደርግ ሜዲካል ኢኩዊፕመንት ሰርቪስ አግሪመንት ነው እንጂ እቃዎቹም ተገዝቶ አይደለም። ስለዚህ ያንን ልናመጣ የምንችለው የምንፈልጋቸውን አይነት በጣም ሱፐር ስፔሻሊቲ ሰርቪስ ሊሰጡ የሚችሉ ባለሙያዎችንም አሉን ባለሙያዎች እንደ ሀገርም። ነገር ግን አምጥተን እዚሁ ሀገር ላይ እንግዲህ ይሄ ለሕክምና ወጪ የሚወጣ ነው። አብሮ የሚሄዱ የሆቴል የትራንስፖርት በርካታ ወጪዎች አሉ። ያንን ልናስቀር የምንችልበት አንዱ
ነባር ሆስፒታሎቻችንን የአገልግሎት አሰጣጥ ጥራታቸውን በማሳደግና አቅማቸውን ከፍ በማድረግ ጎን ለጎን ደግሞ ለየት ያለ ፕላትፎርምንም በመከተል ነው። ሌላው የሰለጠነው ዓለም በእንደዚህ መልኩ ነው እየተካሄደ የከተማውን የሀገሪቷንም የጤና ችግሮችን አዲስ ሊደረግበት የሚችለው ፕላትፎርም ይሄ አንዱ ትልቁ እንደ ከተማ በልዩ ትኩረት እየተሰራ ያለና ይሄ ምናልባትም ሙሉ ለሙሉ ወደ አገልግሎቱ ሲገባ እንደ ሀገርም የሌሉ አገልግሎቶችን ሊይዙ የሚችሉና ቀጣይነታቸውንም ያረጋገጠ ጥራቱንም ያረጋገጠ ኢንተርናሽናል ደረጃቸውንም ሊመጥን የሚችል አገልግሎት በመስጠት የግሉንም ሴክተር ቅድም በጠቀስኩት መልኩ ከተማ አስተዳደሩ በልዩ ሁኔታ እየደገፈ ያለው ጋር ተደምሮ ሀገራችንን ምናልባትም ከተማችንን የጤና ቱሪዝም ማዕከል ለማድረግ የምናስበውን እቅድ ያሳካልናል ብዬ አስባለሁ እንጂ ሁሉንም ነገር አሁን ባለን እኛ በቀድሞ ባለን አቅርቦት ብቻ እያቀረብን የምንፈልገውን አሁን ዓለም የደረሰበትን የሕክምና ደረጃ ለመድረስ እጅግ ፈታኝ ነው የሚሆነው። ስለዚህ ይሄ አንዱ ትልቁ በልዩ ትኩረት እየተሰራ ያለበት ስራ እንደሆነና ይሄም ስራ ደግሞ ሌሎቹ ሀገሮች ላይ በጣም የተለመደ አሰራር ነው። እንደዚህ አይነት ሁሉም ሀገራቶች ላይ የየራሳቸው በዚህ ዘርፉ ስፔሻላይዝ አድርገው የወጡበትን ሰርቪስ ይዘው ነው ሆስፒታል ላይ ሁሉም ይዞ ያን ሰርቪስ ይዞ ገብቶ ያንን አገልግሎት መስጠት የሚቻለውና ይሄ ትልቅ አቅም ነው እንደ ከተማ አይደል እንደ ሀገር። ምክንያቱም የኛ ትልቁ አድቫንቴጃችን ለሀገር ውስጥ ከሀገር ውስጥ ብቻ የሚወጡትን የህብረተሰብ ክፍሎች ታካሚዎቹን ብቻ ሳይሆን ምናልባትም ትልቁ ግዙፉ በአፍሪካ አየር መንገዳችን አፍሪካን ከዓለም የሚያገናኘው ትልቁ የኢትዮጵያ አየር መንገድ ነው። ስለዚህ እንዲህ አይነት አገልግሎቶችን እዚህ አቬል በማድረግ ከሌላም ቦታ ያሉትንም እዚሁ ሪቴን ማድረግ የምንችልበትም እንደ ሜዲካል ቱሪዝም ገቢም የምናገኝበትንም ላላስፈላጊ የውጭ ምንዛሬ ሊያስወጣን የሚችሉትንም ነገሮች ሊያስቀር የሚችልልን ትልቅ ተግባር ነውና ከዛ ጎን ለጎን የግል ሴክተሮቹ እያደረጉ ያሉት ምናልባት በኢትዮጵያ ታምርት ንቅናቄ ክቡር ጠቅላይ ሚኒስትር ላውንች ባደረጉት ከዛ በፊት ከለውጡ በፊት 6 እስከ 8% ነው ለሕክምና አገልግሎት ሊውሉ የሚችሉ ግብአቶች አገር ውስጥ ይመረት የነበረው። ዛሬ ላይ ግን ወደ 36% መድረስ ተችሏልና የትልቅ አቅም ነው። ምናልባትም ኮቪድ ቅድም ዶክተር ዘላለምም እንዳለው አንዱ ትልቁ አቅም የሆነን ፈተናም ነበር እድልንም ነው ይዞልን የመጣ የጤና ስርዓታችንን የፈተሽንበት አቅማችንን ያየንበት ትልቅም አቅም የገነባንበትና ብዙ ትምህርት የሚያገኘንበት ወቅት ነው። ዓለምን በጣም ምን አርጎ እንዳለፈ ሁላችንም የቅርብ ጊዜ ትዝታችን ነው። ከዛ ጋር ተያይዞ ትምህርት ቤቶችንም አቅም ከመገንባት አኳያ በስኩል ሄልዝ ትልቅ አቅም ሆኖናልና ሁሉም ትምህርት ቤቶች ጤና ባለሙያ እንዲኖራቸው ተደርጎ እዛ ላይ ኢንቫይሮንመንታል ሄልዝ ባለሙያ ነርሶችና ሄልዝ ኦፊሰሮች ሆነው ጤና ትምህርት ቤት ውስጥ ስኩል ሄልዝን በደንብ ተማሪዎቹም ያንን ግንዛቤ ከመፍጠር ትምህርት ቤቶቹ ለተማሪዎቹ ምቹ ጤናን የሚያውኩ ነገሮች እንዳይኖሩና ያንን ሊተገብር የሚችልም ስርዓት መዘርጋቱ ትልቅ አቅም ነው ያመጣልንና እንግዲህ የጤና ከተማችንን ቅድም እንዳልኩት የተቀመጠውን የኤስዲጂ ግብን ብታሳካ እንደ ሀገርም የዓለም የጤና ድርጅት ያስቀመጠውን ግብን ብታሳካ ከተማዋን ልናወዳደራት የሚገባት የክብርት ከንቲባ ሞቶ ቅድም እንዳልነው ለህፃናት ለማሳደግ ምርጡ ተመራሽ ከተማዋን እናደርጋታለን ብለን ስንል ደግሞ ትልቁ ደግሞ እንደምናውቀው ከተማችን ከዓለም 3ኛ የዲፕሎማቲክና የበርካታ የውጭ ሀገር ድርጅቶች ያሉባት ከተማ ብዙ ኢንተርናሽናል እና አህጉራዊና ዓለም አቀፋዊ ስብሰባ አሁን የአዲስ ኢንተርናሽናል ኮንቬንሽን ማዕከል ይዞልን የሚመጣው በጣም በርካታ ከልማት ኮሪደር ጋር ከተማችን ዓለም አቀፍ ተወዳዳሪ ከተማን እያደረግን ከሄድነው አኳያ የጤናውን ስርዓትን ማዘመንና ያንን ሊመጥን የሚችል በርካታ የሚመጡትንም እንግዲህ እንደ አገር እየተሰሩ ያሉትን እንግዲህ ብዝሃ ዘርፍ ኢኮኖሚ ፖሊሲ እንደመከተላችን ከቱሪዝም ጋር የተሰሩ በጣም በርካታ የቱሪስት መዳረሻ ቦታዎችን እንደ ሀገር መገንባት ችለናልና ያንንም አገልግሎት ሊያገኝ የሚመጣ ማንኛውም የውጭ ዜጋ ከተማችን ውስጥ ያንን ሊመጥን የሚችል የጤና ስርዓት እንዲኖር በልዩ ትኩረት እየተሰራ ነው። ይህንንም በማድረግ ከተማችን የምትፈልገውን ዓለም አቀፍ ከተሞችንም ተወዳዳሪ በጤናውም የሚቀመጡትን ስታንዳርዶች እንድታሟላ ከማድረግ አኳያ ሰፊ ስራ
እየተሰራ ነው። እነዚህም በልዩ ትኩረት ከአገልግሎት አሰጣጥ ጥራት ጋር ተያይዞና ከተማችን የጤና ቱሪዝም መዳረሻ እንድትሆን ለማድረግ በልዩ ሁኔታ በፊት ከነበሩትንም አቅም እያሳደግን እያሻሻልን ከዛ ጎን ለጎን ግን በልዩ ሁኔታ እንደዚህ ትልልቅ ጊዜውንና ወቅቱን የዋጁ ሆስፒታሎቻችንን በዛ መልኩ ስራ ለማስጀመር እንቅስቃሴ እያደረግን እንገኛለን። መልካም በጣም አመሰግናለሁ ዶክተር ዮሐንስ። የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ፣ የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንግዲህ ለፈቀዳችሁት ጊዜ ለሰጣችሁን ሰፊ ማብራሪያ በአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ተመልካቾቻችን ስም አበስተን እናመሰግናለን። ውድ ተመልካቾቻችን የዛሬው ወቅታዊ ፕሮግራማችን እንግዲህ በመጋቢት 2010 ዓ.ም እውን የተደረገው ሀገራዊ ለውጥ መነሻ ምክንያቶች፣ ገፊ ጥያቄዎችና ይህንን ተንተርሶ ህብረተሰቡ የሚያነሳቸው ጥያቄዎች ለመመለስ የተደረጉ ጥረቶችን ቃኘን። ማህበራዊ ልማት ዋነኛ መወያያ ሀሳባችን ነበር። የአዲስ አበባ ከተማ ትምህርት ቢሮ እንዲሁም የአዲስ አበባ ከተማ ጤና ቢሮም በዚህ ረገድ በለውጥ ሂደት ውስጥ ከዛም ቀድሞ በነበሩ ዓመታት የነበሩ ጥያቄዎች ከዛም በኋላ እንደ ከተማ የተሰሩ ስራዎችን በተመለከተ ቀጣይ ቤት ስራዎቻቸውን በተመለከታችሁት መንገድ ማብራሪያ ሰጥተውናል። አብራችሁን ስለቆያችሁ እናመሰግናለን። በሌሎች ወቅታዊ ፕሮግራሞቻችን በሌላ ጉዳይ እንገናኛለን። ጤና ይስጥልን።